የምታወሪውን ሶሻል ሚዲያ ላይ ወጥተሽ ካወራሽ በኋላ በውስጥ እናውራ እያልሽ ወዳጆቼን በውስጥ እየጨቀጨቅሻቸው እስካሁን አጣዋት ድረስ ምትነዘንጂኝ በውስጥ እናውራ ብለሽ ምትዩ ምንድነው የምታወሪው በውስጥ ከኔ ጋር? ፓስተር ዘማሪ እንዳለ ወልደ ጊዮርጊስ ካለ በዚህ ጉዳይ ራስህ ልትመሰክር ትችላለህ። ራስህ ፓስተር እንዳለ ወልደ ጊዮርጊስ አብረን ነበርን። ለምን ጣላት አለው? ለምን ብርቱካን ጣላት አለው? ብራዘር እንዴ ክርስቶስ የሞተላት ሰው ናት። ለምን ጣላት አለው? ምን ምክንያት አለኝና? እርሻ ጉልት ድንበር ምን አያደርሰን? የኢየሱስን ደም ላስቲክ ላይ፣ የኢየሱስን ደም ጨርቅ ላይ፣ የኢየሱስን ደም ወረቀት ላይ አርጌዋለሁ፣ ስክሪፕቶ ላይ አርጌዋለሁ፣ ለጥፌዋለሁ እና በቃ በእምነት ነው የምታየው ግዛኝ ምናም ነገር ብሎ ሽቀላ ንግድ ማለት ነው። ንግድ ማለት ነው። ያላችሁ ቅዱስ እግዚአብሔር ምስክር ነው። እንደዚህ የምታደርጉ አገልጋዮች መቅኖ ነው የምትቀሩት። መቅኖ ይሄን ያህል ደወልልኝ እሱን የጨቀጨቀኝ ብላ የምትለው አንቺ ሲው የጨቀጨቅሽኝ መጨቅጨቅ ከሆነ መደወል ከሆነ አንቺስ የጨቀጨቅሽኝ ይሄው እዚህ ጋር እንኳን ማለት ነው። የተነጋገርንበት ላይ ዱላ ቀረሽ ክርክር ነው የተከራከርነው ወገኖቼ። ኦኬ ዱላ ቀረሽ ክርክር ተከራክረናል። በምን ጉዳይ? ዮኒ ማኛን እኔ ነኝ የማጠምቀው አለች። ኤርሚያስ አበበ ምን አልካት? አንቺ አታጠምቂውም፣ አይቻልም። እህትየው ሰላም ለእናንተ ይሁን። ኤርሚዬ እንኳን ደህና እንዴት ናችሁ? ደህና ነኝ ጌታ ይመስገን። ጋር እንግዲህ ጠዋት ነው እንደምታውቁት። ገና መንጋቱ ነው። አንተ ጋማ ልጆቼን ወደ ትምህርት ቤት የምወስድበትም ሰዓት ነው እና ለዛ ነው ከነሱ ጋር እየተንጫጫው እየሰማኋችሁ ነበር፣ ግን እንትን አልኩኝ። ችግር የለም መኖርክ ይበቃል። ያ ሰላም ብያለሁ። እንዴት ናችሁ? ደህና ነን፣ ጌታ ይባረክ። እሺ ቴንኪው፣ ተባረኩ። በምችል ሰዓት ላይ አንድ ነገር ክሊር ማድረግ የምፈልገው ነገር አለ። ሰዎች ሼር አድርገው የነበር ስነቃሚያው መምጣትም ነበረብኝ መጣ። ደጋግሞ ስልክ ይደውልልኛል ብሎ የሚል እህታችን እንደዛ አይነት ክስ ታቀርባለች። አዎ ደጋግሜ ደውያለሁ፣ ግን ለምን ምክንያት ነበር የደወልኩት? ለምን ምክንያቱን ጭምር አትናገርም? በምን ጉዳይ ነው? ንግድ እንነግድ ብዬ ነው ወይስ አገልግሎት እናገልግል ብዬ ነው ወይስ ሰንበዲ የሆነን ላማት ነው የደወልኩትኝ? እና ምክንያቱ ምን ነበር? ምክንያቱ ጭምር ለምን አልተነገረም? ምክንያቱም ለምን ነው እንደዚህ ብዬ የምለው? የዚህ ስልክ መደወል ደጋግሞ መነገሩ 4 ጊዜ 44 ጊዜ ከመቼ ጊዜ ጀምሮ ነው ደግሞ መደወል የጀመረው? እኔና እሷ ብሎክ ተደራርገን እንደነበረ ነው ማቀው መጀመሪያ ላይ። አሁን እዚህ ማላወራው ግን ላውጣው ብዬ ካልኩ እጄ ላይ መረጃ አለኝ። እኔ ከዚህ ያላችሁ ሰዎች ምስክሮች ትሆናላችሁ። ኦኬ የክርስቶስ ልብ ስላለን በይቅርታ ብሎ በሚል እንጂ እኔ ከእሷ ጋር እኔ ግል ጸብ የለኝም። እንዳንድ እህት ነው ማያት። እና ለምን ነበረ ግን ኤርሚያስ ደጋግሞ ስልክ የደወለው? አዎ ታውቃለህ አይደል? አስንዬ በጣም ታውቃላችሁ፣ የተወሰናችሁ ሰዎች ታውቃላችሁ። ለምን ነበረ ስልክ የደወለው ኤርሚያስ ተብሎ መጠየቅ አለበት። ኦኬ እሺ የደወልኩበትን ምክንያት እስቲ ለራሷ የቤት ስራ ልስጣት። እኔ ለምን ነበረ የደወልኩልሽ እህቴ ብርቱካን? ያው እንደምሰሚ ወይ እንደሚያደርሱሽ ስለማቅ ማለት ነው። የምታወሪውን ሶሻል ሚዲያ ላይ ወጥተሽ ካወራሽ በኋላ በውስጥ እናውራ እያልሽ ወዳጆቼን በውስጥ እየጨቀጨቅሻቸው
እስካሁን አጣዋት ድረስ ምትነዘንጂኝ በውስጥ እናውራ ብለሽ ምትዩ ምንድነው የምታወሪው? በውስጥ ከኔ ጋራ አውርተን የለ ወይ? በውስጥ እኔና አንቺ ዋን ቱ ዋን እንድናወራ ደውዬልሽ የለ ወይ? የደወልኩበትን ምክንያት ለምንድነው ለህዝብ ማትናገሪው? ካልሆነ ኤርሚያስ አበበ ነኝ፣ አገልግሎቱ ስም ተናገር፣ እውነቱን ነው። እዚህ ምንም የሚያስቀላምድ የሚያስዋሽ ነገር የለም። በነጥብ 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 አስቀምጠዋለሁ። እንዲሁ ዝም ብሎ ስልክ ደወለልኝ ተብሎ አንድ ሰው ተነስቶ አንድ አገልጋይ ወይ አንድ ወንድም የአንዲት ሴት ባል የሆነ የሶስት ልጆች አባት የሆነ ተነስቶ ዝም ብሎ አንድ ሴት ጋር አይደውልም። ለምን ነበር የደወልኩት? ታውቃለሽ፣ የተደበቀ አይደለም። በፊት ለፊት እናገረዋለሁ። 4 ጊዜ 44 ጊዜ ብለሽ የምትይው አንቺ ሳልደወልሽም እንደ ደጋግመሽ ይጎ። እሺ፣ ስልክ ደጋግሞ መደወል ነውር ነው እንዴ? እሺ፣ እችን ብቻ ዝም ብዬ ልበልና ኦኬ። ስልክ ደጋግሞ መደወል ነውር ነው እንዴ ወገኖቼ? ነው ወይ? አገልጋይ ነኝ ብለሽ ካልሽ አገልጋይ የሆነችዋ ሴት ጋር ስልክ መደወል እሷን መደወሏ ነውር ነው አይደለም? ምን ነበር ያወራነው ተደዋውለን? ያ መጀመሪያ ላይ እንኳን ስደውል የመጀመሪያው ነው፣ ልብ በሉ 25 ማለት ነው። መጀመሪያ ላይ ሳልደውል ቴክስት ነው ያደረኩላትኝ፣ ስልኬን ስለማታውቀው ማለት ነው። እኔ እና እሷ እንደዋወል የነበረው በሜሴንጀር ስለነበር ቀድሞ። ይህን ስልኳን የሰጠኝ ወንድሜ ባህርሽ ነው። ባህሩ ካናዳ ያለው ወንድም ማለት ነው። ጠይቄው ለምን ጠየቁት? ዮኒ ማኛ ጌታን እንድቀበል ምክንያት የሆነችኝ እሷ ናት ብሎ ሲል ኦኬ ባህርሽ ስልኳን ስጠኝ። ስልኳ የለኝም፣ ሜሴንጀር ላይ ነበር የምንደዋወለው። አይ ቲንክ ወይ ብሎክ አድርጋኛለች ወይ ፈልጌ ላገኛት አልቻልኩም፣ ግን ስልኳን ስጠኝ ብያልኩት ስልኳን ሰጠኝ። ሴቭ አደረኩት እንደዚህ ፕሮ ብርቱካን ብዬ ማለት ነው። የአሜሪካ ስልክ ስልኳን ማሳየት አይጠበቅብኝም። ኦኬ ሴቭ አደረኩት እንደዚህ እና እንድታቀኝ ሰላም ነቢት ብርቱካን አልኳትኝ። አገልግልብታለሁ ብላ በምትል አያከብረኝም ብላ የምትለው ሴት ስጽፍ እንኳን ምን እያልኩ እንደምጽፍ አሁን ኤርሚያስ ነኝ ተናገር እውነቱን። ከዛ ደወለችልኝ፣ አላየሁትም ነበር። መልሼ ሳገኝ ደወልኩላት። 18 ደቂቃ አወራን። ያወራኑ በምን ጉዳይ ነው? በዮኒ ጉዳይ ነው። እንኳንም ጌታ ረዳው እና አንቺም ደግሞ ለመዳን ምክንያት እንደሆንሽለት ሲናገር ነበር ሶሻል ሚዲያ ላይ እና ጌታ ይባርክሽ እየደወልኩላት። ከዛ ጊዜ ጀምሮ ተደዋወልም ማለት ደወለች። 18 ደቂቃ አወራን። ከዛ ደወለች። ከዛ ቮይስ ሪከርድ አደረገች እሷ። ከዛ እንደገና ደግሞ ደውላ ስታጣኝ ቮይስ ሪከርድ አድርጋ ስታጣኝ መልሼ ደወልኩላት። ለሴቶች አያከብርም ስልክ አይመልስም እያለች አሁን በውስጥ መስመር ደግሞ ወዳጆቼ ጋር እየደወለች እንትን ትላለች። እኔ ጌታ ምሕረት ያርግልሽ ብርቱካን፣ ጌታ ምሕረት ያርግልሽ። ጌታ ኢየሱስ በረዳኝ አቅም በጽድቅ የምኖር ለእውነት የምኖርና ለእውነት የምሞት ሰው መሆኔን ዓለም ያያል፣ ዓለም ያውቃል። የተደበቀ ነገር እንደሌለ እና ስልክ አያነሳም፣ ለሴቶች ክብር የለው ምናም ነገር እያልሽ የምትይው የፈለግሽው ማለት ትችላለሽ። የሁለት ሴቶች አባትና የአንዲት ሴት ባል ነኝ። ኦኬ። ወደኋላ ደግሞ ከሄድኩኝ ወደ ቤተሰቤ ደግሞ የአንዲት ሴትም የመስታወት ልጅ ነኝ። የአራት እህቶችም ወንድም ነኝ። ኦኬ። እና ደወለች፣ አላነሳሁትም ነበረ ስላልተመቸኝ ማለት ነው። ከዛ ቮይስ ሪከርድ አደረገችልኝ። ከዛ ደወልኩላት አክብሬ፣ እኔ ነኝ የደወልኩት። 33 ደቂቃ አወራን። እህትየው ስለምን ነበር ያወራ ነው? ምንድን ያወራ ነው? ይህንን መታኔ ፊት ቆማ ማውራት ትችላለች ወይ?
ልክ የተደበቀ ነገር እንዳለ ከበስተጀርባ ሂድን የሆነ ነገር እንዳለ ኤርሚያስ ምናምን ነገር እያለች ምጠር ምን ነበር ያወራ ነው? አሁንም ስለ አገልግሎት ስለ ዮኒ ነው ያወራ ነው። ዮኒ ወደ ጌታ ስለመጣ ቀጥሎ ባለው ላይ ትምህርት እንዲማር በቤተ ክርስቲያን እንዲያዝ እና እንደውም አንተ አስተምረው ብላ ስትለኝ እኔ በርቀት ሀገር ነው የምኖረው፣ ሰዓታችን ይለያያል። አሜሪካ እኔ ካለሁበት ምድር የ18 ሰዓት ልዩነት አለ። ሲዝኑ በሚመጣ ሰዓት ላይ በጣም ካነሰ 17 ሰዓት እንደዚህ አይነት እርቀት አለው ብዬ ያልኳት ማለት ነው። ምንም እሷም ቢሆን ክፉ አላወራችኝም፣ እኔም ቢሆን ክፉ አላወራዋትም እዚህ ውስጥ። ኦኬ ከዛ ቮይስ ሪከርድ አደረገችልኝ። ሰላም ነብይት አልኳት። ከዛ ቮይስ ሪከርድ መለስኩላት። ከዛ ደወለችልኝ። ለምን ኤርሚያስ 4 ጊዜ ደወለ ብሎ እንትን ማለት ያው እሷ ተደውለ የለ እየደጋገመች መደወል ነውር ነው እንዴ? ኦኬ ከዛ እንደውም ዘማሪ ዳጊን ያኔ ለጥምቀቱ ጊዜ የዘማሪ ዳጊን ስልክ ላክልኝ አለች። ልጠይቀው ዳግሻዬን ልጠይቀው እና ራሱ ይደውልሻል አልኳት እና ጠየቅኩትኝ። ለአገልግሎት ትፈልጋለች እየስለው ዳጊም ደስ ይለኛል ዮኒ ጥምቀት ፕሮግራም ላይ ብገኝም ራሱ እሺ ብሎ ሲል በቃ አውራት። ግን አንድ ነገር እዚህ ላላችሁ ሰዎች የምነግራችሁ፣ ቆይ የዳጊን ስልክ ከዚህ ጋር ላጥፋውና ኦኬ አሁን ዲሌት የማደርገው የዳጊን ስልክ ነው። ልብ በሉ ሌላ ሜሴጅ ዲሌት አላደርግም እኔ። ኦኬ የዳጊን ስልክ ከዚህ ጋር አጠፋሁት ማለት ነው ከመካከል ላይ። ኦኬ እዚህ 33 ደቂቃ የተነጋገርንበት ላይ እዚህ 33 ደቂቃ የተነጋገርንበት ላይ ዱላ ቀረሽ ክርክር ነው የተከራከርነው ወገኖቼ። ኦኬ ዱላ ቀረሽ ክርክር ተከራክረናል። በምን ጉዳይ? ዮኒ ማኛን እኔ ነኝ የማጠምቀው አለች። ኤርሚያስ አበበ ምን አልካት? አንቺ አታጠምቂውም፣ አይቻልም። አይ በቤተ ክርስቲያኔ አጥምቄ የለ ወይ ሰዎችን ሁሉ እሱን ትቻለሽ፣ መብትሽ ነው። እዚህ ግን ይሄ ሰው አንደኛ ሶሻል ሚዲያ ላይ የሚታወቅ ሰው ነው፣ ፐብሊክ ፊገር የሆነ ሰው ነው እና አታጠምቂውም። ከዛ ይልቅ ምድር ላይ ባለች ቤተ ክርስቲያን ባሉ ከተቻለ ብዬ 2 ሰዎች ሜንሽን አድርጌላታለሁ። እሷ ግን ተዋሻለ ትለኛለች። ማን ቀጣፊ እንደሆነ አይኔን እያየች አታወራም። 2 ሰዎች ሜንሽን ያረኩላት እኔ የዮኒን ስቴቱን ስለማላቅ እዚህ ቅርብ ለዲሲና ለሜሪላንድ ቅርብ የሆነ መስሎኝ ወይ ፓስተር ታሬጋ ወይ ደግሞ ፓስተር እንዳልክ ፎር ኮርነርስ የቤትዬ ይባል እዛ ይጠመቅ፣ ወንዶች ያጥምቁት። በፍጹም እኔ ማጠምቀዋለች። አታጠምቂውም፣ እኔ ማጠምቀው አታጠምቂውም። ይህንን አገልጋዮች ሁሉ ያውቃሉ፣ የደወልኩላቸው ሰዎች ሁሉ ጭምር። ደግሞ በሴት ተጠመቀ ብለው ይበሉ እንዴ? አታጠምቂውም። አይ እኔ ራሴን የማጠምቀው ልጄ ደህንነት እያስተማረችው ነው አለች። የአንቺ ልጅ አልኳት። አዎ ኦኬ፣ ደህንነት አስተማሪ እንደሆነች አላውቅም ነበር። ይሄም ነገር ትክክል አይሆንም። ፕሊዝ አገልጋዮች መሬት ላይ ያገልግሉት። በቸርች የሚታወቁ አገልጋዮች ያገልግሉት፣ ያስተምሩት ብዬ ስላት አይ አይሆንም ልጄ እያስተማረችው ነው እኔ ነኝ የማጠምቀው አለችኝ። እና አሁን አንተ ግን ማድረግ ያለብህ ዮኒ እንዲጠመቅ በጣም አበረታታው፣ ፑሽ አድርገው አለችኝ። አይ እኔማ መሰረታዊ ክርስትና ጌታን ከተቀበለ መሰረታዊ ክርስትና ትምህርት ተምረህ ዮኒ መጠመቅ አለብህ ይሄ እንደ ወንድም እነግረዋለሁ አልኳት። ነግሬዋለሁ፣ እሱም ደግሞ እጠመቃለሁ አለ። እሱ ምንም ያጠፋው ነገር የለም እስከዚህ ሰዓት ድረስ። እሷ ምንም ያጠፋችው ነገር የለም፣ እኔ ምንም ያጠፋሁት ነገር የለም። ግን ለዮኒ ደውዬ መጨረሻ ላይ ዮኒ በዚች ሴት እጅ እንዳትጠመቅ ብየዋለሁ። ይሄ ቃሌ ነው። እንዳትጠመቅ፣ የምትጠመቅ ከሆነ በብርቱካን እጅ ላይቭ ላይ እዛው ገስት ላይ ገብቼ አንተ የምትገባ ከሆነ ትገባለህ፣ ካልሆነ በእኔ ገብቼ እዛው ገስት ላይ ገብቼ እቃወማለሁ። ይህን ለዳግሻይም ነግሬዋለሁ። ዳጊ ሄደህ ዘምር፣ ግን እዛ በምትሄድ ሰዓት ላይ እሷ አጠምቀዋለሁ ብላ ካለች ወጥተህ ሂድ ነው ያልኩት። እሷ የምታጠምቀው ከሆነ
ወጥተህ ሂድ፣ የክርስቶስን ቤተክርስቲያን አናሰድብም ብዬ ማለት ነው። ዳጊ ይህንን ያውቃል። ተናገር እውነቱን። ስለዚህ መቀላመድ የለም። እሺ ስለዚህ ነግሬያታለሁ። ዮኒ በአንቺ አታጥምቂው ወይ እነ ፓስተር ታሬን ጠይቄ ወይ ደግሞ ፎር ኮርነርስ ፓስተር እንዳልክን ጠይቄ እዛ ይጠመቅ ወይ ደግሞ ባለበት አጥቢያ ስቴት እዛ ይጠመቅ ብዬ ስላት አይ ልጄ ደህንነት እያስተማረችው ነው እኔ የማጠምቀው ብለው በሚል ተከራክረን አልተስማማንም። መጨረሻ ላይ ነው አይነ በቃ ራሱ ወንዶች ፈልጌ እንዲጠመቅ አደርጋለሁ ብላለች። እስከዛ ግን ትምህርቱን ይማር ብላ ስትለኝ ኦኬ በቀነት ነው እስከዚህ ድረስ ያወራ ነው። ኦኬ ሌላ ሰው ፈልግለት ብላ ስትለኝ ፓስተር አላዛርን ላናግረውና እንግደው ለማስጠመቅ ይጠመቅ ብለሽ ካልሽ እሱንም ጠይቀዋለሁ። ፓስተር አላዛርን ልጠይቀውና ፓስተር አላዛር መሰረታዊ ክርስትና ትምህርት ያስተምረው። እሷ ቀን ቆርጣለች፣ የሚጠመቅበትን ቀን የቆረጠችበት ቀን ደግሞ ኦኬ ማማ ማንድ ነው። ሶሪ ማማ አልኩኝ። ማማ ሲለኝ እዚህ ጆኒ ኦኬ ይቅርታ። ፓስተር አላዛርን ደውዬ ጠየቅኩትኝ። ፓስተር ዮኒ ጌታ እንደተቀበለ ታውቃለህ፣ ሊጠመቅም ነውና ብዬ ለሱም ነግሬዋለሁ። እና ምንድን ነው ብሎ ሲለኝ በቃ አንተ አስተምረው ነግሬያታለሁ። ለብይት ብርቱካን ነግሬያታለሁ፣ አንተ አስተምረው። አይ ቲንክ እሷ ቀን የቆረጠችበት ቀን አለ፣ እንዲጠመቅ የወሰነችበት ቀን አለ። እኔ እንደዚህ ችኩሉ ለምን እንደሆነ አልገባኝም ነበር። እኔ እኮ አንዴ ብዙ የማይገባኝ አየሽ፣ ብዙ ነገር አይገባኝም። ቄስነቱ ተጭኖኝ ይሁን ገጠሬነቱ ተጭኖኝ ይሁን አይገባኝም። ሰው አስልቶ የሚመጣውን እኔ ዘግቼ ነው የሚደርስበት አንዳንዱንም ማለት ነው። ጥድፍ የሚል ማለት ነው። እና ፓስተር አላዛር ይባቤን እኔ ጠይቄው አስተምሮታል። ዮኒም በስርዓት ተምረዋል፣ ነግሮኛል። ከዛ የጥምቀቱም ቀን እሱን እንዳታጠምቂው አንቺ ካጠመቅሽው እመኝኝ አልኳትኝ። ላይቭ ላይ ወጥቼ የዛኑ ቀን ወዲያው እቃወምሻለሁ ብያለሁ። ስለዚህ እንደዚህ ተደዋውለናል። እሷም ደውላለች። እንደዚህ መደወላ ነውር ነው፣ ሻሎም እያለች መደወላ ነውር ነው። እኔም ደውያለሁ። መደዋወላችን ነውር ነው እንዴ? ወንድሞች ናቶች 4 ጊዜ ደወለልኝ። እሷ እንደዚህ አልደወለችም እንዴ? በተከታታይ ይኸው እስኪ ሊዮኒ ማኛዬን አድርሱት። ይሄ ሚስኮሌ ማን ነው? ይሄ ሚስኮሌ ማን ነው? እዚህ ዲሌት ያደረገችው ሜሴጅ ማን ነው? ይሄ ሚስኮሌ ማን ነው? ይሄ ቮይስ ሪከርድ ማን ነው? የመጨረሻ ዳታስ ማለት ነው። እሷ ይኸው እንደዚህ በተከታታይ አልደወለችም እንዴ? የደወልኩበት ምክንያት በዮኒ ጉዳይ መሰረታዊ ክርስትና ትምህርት ተምሮ ይጠመቅ ምናምን ነገር ብሎ የሚል ነው እንጂ ይሄንን እንስራ ብለን እሷም ክፋትን አላወራችኝም፣ እኔም ክፋትን አላወራዋትም። ንግድ ይሄንን እንስራና እናትርፍ እንነግድም ብዬ አላልኩም፣ እሷም አላለችኝም። ይሄን ያህል ደወለልኝ እሱን የጨቀጨቀኝ ብላ የምትለው አንቺ ሲው የጨቀጨቅሽኝ መጨቅጨቅ ከሆነ መደወል ከሆነ አንቺ የጨቀጨቅሽኝ ይሄው እዚህ ጋር እንኳን ማለት ነው። እኔ እንኳን የደወልሽውን ጨቀጨቅሽኝ ብያለሁ። ምንድነው የተፈለገው? እህትየው ያ የእግዚአብሔር ሰው ትናንትና የነገረን ህልም ኦኬ፣ ሁላችንም እናከብረው። እዚህ ስሙን አንጠራም። እሱን ለማድረግ ነው የሚሯሯጡት። አሁን ስለሰማሹ መልእክቱን አልደግመው። እሱን ለማድረግ ነው። አየሽ፣ ኤርሚያስን የሆነ ሰዓት ውስጥ ለመጣድ ፈልገው ማለት ነው። አትድከሙ። በወሬኞች ቢቆም ኖሮ ቢሰበር ኖሮ ኤርሚያስ ነበር የሚሰበረው። በክፋት ትቀርቡኛላችሁ፣ በቅንነት ግን እግዚአብሔር አምላክ ቅንነቴን እያየ አልጣለኝም በአመፀኞች እጅ ላይ። በጣም እግዚአብሔርን የምፈራ ሰው ነኝ።
ሴቶችን አያከብር ምናምን ነገር በቃ የሚዲያው ሴት ሁሉ እንዲነሳ እኔ በሙሉ እህትየው እዚህ እንኳን ያላችሁ እንደዛ እንኳን ሆኜ እንኳን ብገኝ አንደኛ ማቅኛው መንገድ አይደለም። ሴቶችን አያከብርም ብላ ትላለች እንዴ? ሴትን እኮ ስላከበርኩ ነው ሴት አግብቼ የምኖረው። የ17 ዓመት የትዳር ህይወት ያለኝ ሰው ነኝ። ኦኬ ከአንዱ ወደ አንዷ ማልገላበጥ ማለት ነው። ማልገለባበጥ ማልገላበጥ ሆሊነስ ቱ ዘ ሎርድ ብዬ ቅድስና ለእግዚአብሔር ብዬ ከአንዷ ሴት ጋር ምኖር ማለት ነው። ካገባኋት የልጅነት ሚስቴ ጋር ሴትን አያከብርም ትላለች እንዴ? ነውር እኮ ነው። ሴቶች አይደሉ እንደዚህ የሚያገለግሉት ከኔ ጋር አብረው እና ምን እናውራ ብሎ ካልሆነ በስተቀር ወይ ደግሞ ተረስተናል፣ ሶሻል ሚዲያው ላይ ተረስተናል፣ ሚዲያ ላይ እና በቃ ኤርሚያስን የሆነ ነገር እንበለውና ከዛ ስማችን ይታደስ አይነት ከሆነ እኔ በውስጥ አታለቃቅሽብኝ እየመጣሽ በሰዎች ይዘሽ ማለት ነው። አገልግሎቴን የሰበረው እሱ ነው፣ ያስቆመው ነው። እኔ ምንም የምሰብረው አገልግሎት የለም። በጽድቅ ታገለግላላችሁ፣ አገልግሉ። አገልጋይ የሆናችሁ ፓስተሮች፣ ወንጌላውያን፣ ነቢያት፣ ሐዋርያት ተብላችሁ የምትጠሩ ጌታ ጸጋ ይሰጣችሁ። ከዛስ ውጪ አታምታቱ፣ አታምታቺ፣ አላምታታም። ዘካርያስ ከተናገረው ትንቢት ውስጥ በጣም ደስ ከሚለኝ ነገር በብላቴናው በዳዊት ቤት ይላል። እንዳላስረዝምባችሁ ማለት በብላቴናው በዳዊት ቤት የመዳንን ቀንድ አስነስተዋል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ብሎ ካለ በኋላ በዘመናችን ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ብሎ የሚለው ቃሌ መርሄ ነው። ይኸውልህ አገልግሎት በምንድን ነው? በቅድስናና በጽድቅ። እስኪ ታታ ይጻፉት ወንድሞችና እህቶች፣ አገልግሎት በቅድስናና በጽድቅ ነው እያላችሁ የምጽፉ ሰዎች ጻፉ ከታች። እዚህም ላላችሁ ሰዎች ይገባችኋል፣ ገስትም ላይ ላላችሁ ለእኔም ይገባኛል፣ በሩቁም ለሚያነበው ይገባዋል። በምንና በምንድን ነው አገልግሎት? በቅድስናና በጽድቅ እግዚአብሔርንም በመፍራትም ሁሉ ጭምር ማለት ነው፣ በፍቅርም ጭምር ማለት ነው። ቴንኪው ግሎሪያ። አገልግሎት በቅድስናና በጽድቅ ነው። መጽሐፉም እንደዛ ነው ብሎ የሚለው በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ሬድ በዚህ ጉዳይ ከሆነ ማንም ሰው መጥቶ ቢላተመኝ ይላተም፣ ቢጣላኝ ይጣላ። በጽድቅ ጉዳይ ከሆነ አዎ እጣላሃለሁ፣ መድኃኔዓለም ምስክሬ ነው። አንተም ተጣላኝ። በቅድስና ጉዳይ ከሆነ እጣላሻለሁ፣ አንቺም ተጣይ። እያጭበረበርኩ ከሆነ ፊት ለፊት ላይ አንተ አታምታታ ብላችሁ ማለት አለባችሁ። ኦኬ እኔም ብዬ እልሃለሁ። አንዴ የኢየሱስ ደም ሪዝባንድ ላይ ያለ ብሎ ጎማ ላይ ጎማ ለመሸጥ እሱን የተናገርኩት የዛሬ ስንት ዓመት? የዛሬ 7 ዓመት ምናምን ነገር ማለት ነው። ፊት ለፊት እሷን ብቻ ነው የተናገርኩት። እነ እዩ ጩፋን ስናገር አልነበረም ዘይት ይሸጡ የነበሩት? እነ መስፍን በሹን ስናገር አልነበረም ሶፍት አስበላህ ብዬ አልተናገርኩትም? እኔም ብቻ ነው የሚናገረው፣ እኔም ብቻ ነው የሚያሸንፈው። ማንን ያልተናገርኩትን በትክክል ያልሄዱትን ሰዎች አልተናገርኩ። ዩቲዩብ ላይ ግቡና ቤቴ ላይ ሂዱና ኤርሚያስ አበበ ኦፊሻል ሚል ተናገሩ። እውነቱን ፔጅ ማለት ነው ዩቲዩብ ላይ ሂዱ። እዛ 66,000 ፎሎወር ያለበት ላይ ግቡና ሂዱና ዩትታች የመስፍን በሹ እስካሁን ድረስ እንኳን አለ። እንደዚህ አይነት ቀልድ አቁም ብየው ማለት ነው። እነ እስራኤል ዳንሳ ሳይወገዙ በፊት አገልግሎታቸውን አልተቃወምኩም። እኔ ጭፍን አይደለሁም። የነቢያትን አገልግሎት እንደ ሌሎቹ አጭጄ እንደዛ አላረግም። ለምን? መንፈሱ በክርስቶስ ቤተክርስቲያን ላይ ዛሬም እንደሚሰራ የትንቢት መንፈስ እንደሚሰራ ነቢያትም አሉ ብዬ ስለማምን ማለት ነው። ስለማምን ማለት ነው። እነሱ ብቻ ትንቢት የሚናገሩ ይመስላቸዋል። አቤት እኛም እንናገራለን ብዬ እኔ ጉራይን አልነዛም። እሺ ግን ሲያመጣው እናወራለን፣ ሲናገር እንናገራለን። እዚህ ያላችሁ ሰዎች ደግሞ ምስክሮች ናችሁ። አገራዊ ትንቢት ቢባል ምስክሮች ናችሁ። እዚህ ያላችሁ ሰዎች ክብሩ ለማይሆን ለእግዚአብሔር እና እኔ እኮ ትንቢት እናገራለሁ ሜርሲ፣ አንቺ ግን እኮ ምንም አይባልም፣ አይባልም፣
አይባልም። ኤርሚያስ እንደዚህ ብሎ ቢል እኔ እኮ ትንቢት እናገራለሁ፣ ቤኪ ግን እኔ በአንተ ምንም ጌታ ሲሰራ አይቼ አላቅም አይባልም። አይባልም። አንተ ሸክላ ነህ፣ እኔ ሸክላ ነኝ። እሺ ሸክላ አይልም። የእንትና ከሽባነቱ ድኗል፣ ከሽባነቱ በእኔ ተተርትሯል። እውነታችሁ ነው እናንተ ሰዎች እንደሆነ። ኧረ በመድኃኒዓለም እኔ በቀኛው ላይ ብዬ በሰላማው ላይ ብዬ የወጣሁት እውነታችሁን ነው። እናንተ ናችሁ ሽባነትን የምተረትሩት ወይስ እሱ ነው የሚሰራው? ለዚህ ነው አያችሁ የወደቃችሁት፣ አገልግሎታችሁ የተንኮታኮተው። የጸጋውን ባለቤት ንጉሱን የእግዚአብሔር ልጅ የዳዊትን ልጅ አታስቀድሙትም። ራሱ እንዳደረገው በኃይል በጥበቡ እወቁኝ እያሉ ስሙን ማነብነቡ ብሎ ዘማሪ ዶክተር ደረጀ ከበደ እንደዘመረው አይነት ነገር ማለት ነው። እግዚአብሔር ነው የሰውን ሽባነት እንኳን ከፈወሰ፣ እግሩ የሰለለን ሰው ከፈወሰ ያደረገው ምን ነው ማለት ነው? የጸጋው ባለቤት ነው። ሆሊ ስፒሪት ነው ያደረገው። አንተ እኔም አልጠቅም ባሪያ ነኝ ብለህ ጥግቁም ክብሩ ለሱ ስጥ። እሷ ግን እኔ ነኝ እናንተ ግን ምንም አላደረጋችሁም ብላ ትላለች። ከእግር ሽባነት ይልቅ የነፍስ ሽባነት መፈወስ ይበልጣል። እንዳልኳችሁ እኔ እንደ ሰነፎች እንዳንዳንዶች አላወራም። በዚህ 11 ዓመት የሶሻል ሚዲያ አገልግሎት ውስጥ እግዚአብሔር ስንቱን እንደጠራው ወደ መዳን እናንተም ታውቃላችሁ፣ እግዚአብሔርም ያውቃል። እናንተም ታውቃላችሁ፣ እግዚአብሔርም ያውቃል። እረኛው ይቁጠር ብዬ እንጂ ጌታ እንዲቀበሉ ያደረኳቸው ሰዎች ስለሌሉ አይደለም። እዚህ ውስጥ እንኳን አሁን ጌታን የተቀበላችሁ ሰዎች ጻፉ ብዬ ብል እንኳን ይጽፋሉ። እነሱ ጌታን የተቀበሉ በዚህ አገልግሎት ካልሆነ ቤተሰቦቻቸው ጌታን የተቀበሉ በቅርብ በርቀት የሚያውቋቸው ጌታን የተቀበሉ ጻፉ ብዬ ብል ይጽፋሉ። ለማንም ሳይሆን ማለት ነው። ሰይጣን ይደንግጥ። እንደው ዛሬ ጉረኛ ተብዬ አልባል። ጌታዬ ምሕረት አድርግልኝ። በዚህ አገልግሎት በዚህ በተናገሩ እውነቱን የወንጌል አገልግሎት ወይ እናንተ ወይ ቤተሰቦቻችሁ ጌታን የተቀበሉ የብርሃን ልጆች የሆናችሁ ሳትዋሹ ብርሃን በሆነው በመንፈስ ቅዱስ ፊት 77 ቁጥር ጻፉ ከታች። የሰይጣን አናቱ የተመታ ይሁን። 77 ቁጥር ጻፉ። ወይ እናንተ ወይ ቤተሰቦቻችሁ በዚህ አገልግሎት ጌታን የተቀበሉ። አማን ቴንክ ዩ። ፌቨን፣ ነፂ፣ አዲስ፣ ሜሮን፣ ሰላምዬ ስንቱን አሁንም ቆጥረው እንግዲህ ወገኖቼ ጌታ ኢየሱስ ምሕረትን አድርግልኝ። ይህንን እንኳን እንደዚህ ብዬ ስለጠየቅኩ ምሕረትን አድርግልኝ አባ። እኔ አልቆጥርም ብዬ ወጥቻለሁ። እረኛው አንተ ቁጠር ብያለሁኝ። ይህንን ሁሉ የጠራው አንተ ነህ፣ ያዳንከው አንተ ነህ። የኔ እጅ የለበትም። እኔ ማለት ያ የትናንትና እረኛ ነኝ፣ ይቅር በለኝ አባዬ። እንደዚህ ብዬ በማጻፌ ይቅር በለኝ። አንተ ግን ያዳንካቸው፣ አንተ ግን ያስመለጥካቸው ራሳቸው ይመሰክራሉ። አባዬ ይቅር በለኝ የኔ ጌታ፣ ምሕረትን አድርግልኝ። እንደዚህ ብዬ በመናገሬ ማለት ነው። እንደዚህ ብዬ በመናገሬ ምሕረትን አድርግልኝ። ሁለተኛ አይወጣኝም፣ ሁለተኛ አይለመደኝም። አንተ ቁጠር። አንተን የሰራው አንተን ያደረግከው አንተን የምታድነው አንተን ለመስበክ ኃይልን የምትሰጥ ጸጋን የምትሰጥ። አጋንንቶች የወጣላችሁ ስንት ናችሁ ብዬ ጻፉ ብዬ ብል ይጽፋሉ። ታማው የተፈወሱ ጻፉ ብዬ ብል ይጽፋሉ። ግን አላደርገውም አባ። አንተ ካወቅ በቂ ነው። አንተ ካወቅ በቂ ነው ጌታዬ። አንተ ካወቅ በቂ ነው። ሰዎች ይወቁልኝ ብዬ አላስመሰክርም። ግን ምሕረትን አድርግልኝ። አሁን እንኳን እንደዚህ ብዬ ስላልኩኝ ምሕረትን አድርግልኝ። ይሄ ነው እንግዲህ ሪዛልቱ ማለት ነው። እህትየው ትናንትና የነገረን እግዚአብሔር ሰው ከ4 ወር በፊት ያየው ያንን ህልም ልብ በሉ። እዚህ ያላችሁ ሰዎች ብዙ ሺህ አገልጋዮች የእግዚአብሔርን ህዝብ የሚመግብ መጋቢ ነው ትናንትና
አግኝቶ ያወራኝ ከእህትየው እና ከአንድ ወንድሜ ጋር ከወንድሜ መሳይ ጋር እጅግ የምናከብረው ስሙን ብንጠራው ያንዳንዳችሁ የምታውቁት ሰው ህልማየው ስላንተ ብሎ ደውሎ ነገረኝ። ሰይጣን በየቦታው እየቀሰቀሰ የሚያስነሳቸው ሰዎች ማለት ነው እንጂ አይባልም፣ እንደዛ አይባልም። መሲ በአንቺ ምንም የሚሰራ የለም። ሜርሲም አርፈሽ ተቀመጭ፣ በረከትም ዝም ብለህ ባዶ ነህ፣ ግሎሪም አርፈ ተቀመጥ፣ ኤፍሬምም ዝም በለህ አፍህን ያዝ፣ በለጠም አርፈ ብትቀመጥ ነው የሚሻል አይባልም። ወንድሞች እናቶቼ አይባልም። ጸጋን የሰጠው እግዚአብሔር ለእያንዳንዱ ነው። በእያንዳንዳችሁ ውስጥ ጸጋ አለ። ጸጋውን ታውቀዋለህ አታውቀውም፣ እሱ ሌላ ነገር። ግን እግዚአብሔር ለእያንዳንዳችን ጸጋ ተሰጠን ነው የሚለው። ቴንኬን አባት እንደነሱ መለከት ላስነፋ ብዬብል የዳኑ ሰዎችን ወደ ፊት ለፊት አምጥቼ ላስመስክር ብዬብል ጌታ እግዚአብሔር ምስክር ነው። ከትልልቆች ከሚባሉት ጀምሮ ላስቆጥር እችላለሁ፣ ግን አላደርገውም ወደ መቃብር እስክገባ ድረስ። እረኛው ነው መንጋውን ሲቆጥር የሚያምርበት። እኔ እረኛ አይደለሁም። እኔ ባሪያ ነኝ፣ የእግዚአብሔር ባሪያ ነኝ፣ የእግዚአብሔር አገልጋይ ነኝ። አንዳንዴ መናገር የማይገባውን ነገር እንዲናገር እንዳደረጉት እንደ ጳውሎስ ማለት ነው። እንደዛ አታድርጉን። እሺ፣ መናገር የማይገባንን ነገር እንጂ እንናገር ብለን ብንል ስለ እኔ አይደለም የምናገረው። የምናገርለት ጌታዬ ብዙ አለ ያደረገው ብዙ እኮ አልኳችሁ፣ ያደረገው ብዙ አለ። እኔ አይደለሁም ያደረኩት፣ ጌታ ኢየሱስ በዚህ እረኛ ላይ ሆኖ ያደረገው ብዙ አለ፣ ብዙ አለ እናንተም ማታውቁት። እሱን እንኳን ለጌታ ክብር ኑና ውጡና እንኳን መስክሩ ብዬ አላልኩም። ጉረኝነት ይመስለኛል። ያው የሚያደርጉት ነገር አለ አይደል? አንድ ነገር ጌታ እሱንም ጌታ ኢየሱስ ክርስቶስ አድርጎት ወጥተው እሱኑ ጊዜ አንዴ በግራ በኩል ይቀርጹታል ሰውየው ያሳዩን፣ በሌላ ጊዜ በቀኝ በኩል ቀርጸው ያሳዩናል። ያንኑ ሰውዬ ለማስወራት መለከት ለማስነፋት መገለጥ መጣ። ኦኬ፣ የእውቀት ቃል መናገር መጣ። እሱን የሰጠው መንፈስ ቅዱስ ነው። ለአካሉ ጥቅም ነው፣ ለቤተ ክርስቲያን ማለት ነው። የሆነች ሽንሽን ቀሚስ የለበሰች ሴትዮን ማግኒፋይ ሊያደርግ እግዚአብሔር መንፈስ ቅዱስ አይመጣም። የሆነ የቻይና ጂንስ የለበሰ ሱሪ የለበሰ ቁንጣ የሚያደርግ ኤርሚያስን የሚሆን ሜርሲ ከፍ ከፍ ሊያደርግ መንፈስ ቅዱስ አይመጣም። ጌታ ኢየሱስን ሊያከብረው የጸጋ ስጦታዎች በአካሉ በቤተክርስቲያን ላይ ይፈሳል አለ። ሃምብሉኝ ሃምብል ሁኑ። እግዚአብሔርን በጽድቅ አገልግሉ። በሱ እጅ ማንም ሰው ሲድን አላየሁም ማለች። አዎ እውነት ነው። ማንም ሰው አልዳንም በእኔ እጅ። በኢየሱስ እጅ ግን በጣም ብዙዎች ድነዋል። እነዛ ሰዎች ለመዳናቸው እግዚአብሔር ባሪያውን እረኛውን ኤርሚያስን ተጠቅሞታል። ኤርሚያስን ብቻ ሳይሆን ልጆቹን ይጠቀማል ጌታ። የእኔ እጅ ማነው አዳኝ ያደረገው? ሊያድንስ ይችላል እንዴ? አይችልም። በእኔ እጅ የዳኑ ይላሉ ዳርያስ በኢየሱስ እጅ ነው የዳኑት። በአንተ እጅ ጌታን ተቀብለው ሊሆን ይችላል። በአንተ እጅ ተጸልዮላቸው ይችላል። አዳኙ ግን ማን ነው? የአብ ልጅ ኢየሱስ ነው። መንፈስ ቅዱስ ነው አዳኙ። ስለዚህ ደወለልኝ። እሱ ነው የደወለ የጨቀጨቀኝ። ቀጥዬ ይሄንን ተናግሬ ላቁም። እቺ ነገር ሄዳ ወዴት እንደምታድግ ልንገራችሁ። የዛሬ 7 ዓመት ላይ ያኔ ሪዝባንድ ላይ የኢየሱስን ደም አድርጌበታለሁ፣ ይህንን ያደረጋችሁ ቤተመንግስት አይደለም የፈለጋችሁት ቦታ ላይ ትገባላችሁ ብላ ስትል ንግድ ነው አቁሚ ብያታለሁ። በዛ ምክንያት ወንድሞቼ እናንተ ማታውቁት በእኔና በሷ መካከል ሀገራዊ ጦርነት እስኪባል የሚባል ያህል ድረስ ነበረ።
የእግዚአብሔር ሰው ፓስተር ታሬ ሁሉ ይህንን ያውቃል። በወቅቱ የነበረውን ኦኬ ተቃውሚያታለሁ፣ አሁንም እቃወማለሁ። አንተ አምጥተህ የሆነ ጎማ እያሳየህ እዛ ጎማ ላይ ኢየሱስ ደም ታትሞበታል ብለህ ካልክ ሞቴን ያድርገው አልኩህ። የጌታዬን ደም አትነግድበትም። እንደዚህ አይነት ቆሻሻ ነገር ላይ እየለጣጠፍክ ይህን ጎማህን ለመሸጥ ብለህ ስትል ወይ ጎማሽን ለመሸጥ ብለህ ስትይ እንደዚህ አይነት ንግድ በፍጹም አልኳችሁ። የገለአድ የቴስቢው የነቢዩ የኤልያስ አምላክ ይፋረደኝ አልኩ። ማንም ሁን ማንም፣ አማራውን ኦሮሞ፣ ሴቱን ወንድ፣ ባሪያውን ጨዋ፣ እንዲህ አይነት ሽቀላህን ታቆማለህ፣ ታቆሚያለሽ። እኔም አረገው ከሆነ አቆማለሁ። በሱ ስናስጥላት አሁን ደግሞ ብሉ ከለር ነው ምናምን ነገር የሚመስል ደግሞ ጨርቅ ይዛ መጣች። የኢየሱስ የስሙ ኃይል ብላ ማለት ነው። ነገ ዳንቴላቸውን ሁሉ እየቆራረጡ እያመጡ ይሰጡሃል። በዛ በኩል ግን ፈውስን አታገኙም። ወንድሞች እናቶቼ፣ ሊፈውስም የጌታ ኃይል ሆነለት ነው ብሎ የሚለው የጌታ ኃይል ምኑ ላይ ነበር የነበረው? በራሱ ነው። ኃይል ከሰውነት ይወጣል ነው ያለው። ኦኬ ያ ኃይል ከሰውነት ይወጣል። እንደውም የእግዚአብሔር መንፈስ ያለባቸው እንደነ ቅዱስ ጳውሎስ ኃይሉ በእነሱ ላይ ስላለ ነው ጨርቁ ወስዶ የሰራው እንጂ ጨርቁ ጨርቅ ነው። ኦኬ ጨርቁ ጨርቅ ነው አይደለም። የጳውሎስ ጨርቅ የኢየሱስ ጨርቅ እንኳን የለበሰው ጨርቅ እንኳን ጨርቁ ጨርቅ ነው። ኃይል የወጣው ከኢየሱስ ጨርቅ ላይ ሳይሆን ከሰውነቱ ነው። ሃሌሉያ! ኃይል ከሰውነት ይወጣል ነው ያለው። ይሄ ጨርቃም ትውልድ ቡትቶ ለመሸጥ ሲፈልጉ የስሙ ኃይል፣ የደሙ ኃይል፣ ነገ ደግሞ የምራቁ ኃይል ብለው ይመጡልሃል። መንፈሴን ብስጭት ታደረገው። አንተ ጥሩ እኮ ነው ታዲያ። ይሄ ጤነኛ እኮ መንፈስ እኮ ነው ታዲያ። መንፈሱ ብስጭት አለበት ይላል ጳውሎስ። እንዲህ አይነት ነገር ስታይ እሺ ያኔ ስንነጋገር እቺ ስልክ ደጋግሞ ይደውልኛል የምትባል ነገር ወደ ጾታዊ ጥያቄ አቅጣጫ እንዳታድርግ ተጠንቀቁ። ማለት አሁን የምናገረውን ስሙ። እኔ መረጃ ስላለኝ እኔን ብዬ መለፈትየው ይችን ተናገር ይጨርሳሉ። ልጆችን ወደ ትምህርት ቤት መወስድበት ነው። ይቺ ነገር አድጋ ወዳልሆነ አቅጣጫ ላይ ልታድግ ትችላለች። ምን ነው ኤርሚያስ ብላችሁ ካላችሁኝ እኔ መንፈስ ቅዱስ ነግሮኝ ነው ብዬ ሳይናገረኝ ዝም ብዬ እንደዚህ አለም። መንፈስ ቅዱስ አልነገረኝም። እንደ ባለ አእምሮ ግን ከዚህ በፊት ከነበረው ነገር የተነሳ እጠረጥራለሁ። ጨቀጨቀኝ አለች። አልጨቀጨቅኳትም። የጨቀጨቅኳትኝ አንቺ አታጠምቂውም፣ አጠምቀዋለሁ፣ አታጠምቂውም፣ አጠምቀዋለሁ። በዚህ ጉዳይ ተጨቃጭቀናል። ምን ብዬ ነው የምጨቀጭቃት? ምንም ክፉ አልተናገረችኝ፣ እኔም አልተናገርኳት። ዮኒ መጣ አይደል? መጣ፣ ሄደ፣ አልመጣም። በመጀመሪያ እሱን እነሱ እዛው እንትን ይበሉ። በቃ እኔን ያታለለኝ በኢየሱስ ነው ያታለሉኝ። በቃ በኢየሱስ ነው። እኔንም የእግዚአብሔርን ሕዝብ ያታሉት በኢየሱስ ነው። ኢየሱስ ብሎ ያለን ሰው በቃ በደን ባለበት አሞሮች በዛ ይሰበሰባሉ ብሎ እንዳለ በማቴዎስ 24 ላይ ኢየሱስ በተባለበት ጴንጤ እዛ ይሰባሰባል። ከኔ ጀምሮ እዛ እያለቀስን ንጉሴ እኮ ነው፣ አዳኜ ነው፣ ጌታዬ ነው፣ አባቴ ነው። ትህትናው ፍቅሩ ይማርከናል። እዛ አለን። በቃ ኢየሱስ ብሎ ይበለን ማንም ሰው እዛ አለን። በሙሉ ማግኔት ልክ ብረትን የሚስብ ያህል የኢየሱስ የስሙ ኃይል ይስበናል። ሰውየው አታሎና አላታለለንም። እንደ ጴንጤ ቅን ህዝብ የለም። ቅኖች ሁኑ። ካታለሉኝ የሚያታሉኝ በኢየሱስ ነው። ያታለሉንም ኢየሱስ ብለው ስላሉ ነው። ጴንጤ የሚታለለው ኢየሱስ ብለህ ስላልከው ነው እንጂ ነገር የማይገባን ዝም ብለን ድንዙዞች ሰዎችም ስለሆን አይደለም። ኦኬ ዮኒ ምንም ክፉ የተናገረው ነገር የለም በወቅቱ። አሁን ዮኒ አንተን ስምና የኔን ስም እንደ ስም ማጣፈጫ እየተደረገ ሊነገዳለች። ነጋዴዋ አንቺ እንጂ ኤርሚያስ አበበ አይደለም። እኔ ገንዘብ ሳጣ በጽድቅ በፊት ለፊት የምጠይቅ ሰው ነኝ። ይኸው እዚህ ቅዱሳንን የምጠይቅ ማለት ነው። በባለፈው ወር እንኳን ጠይቄያለሁ፣ አሁንም ጠይቃለሁ በጽድቅ ማለት ነው። አንዳችሁም በልባችሁ ክፋትን ይዛችሁ እኔ ጋር የአመፃ ገንዘባችሁን ይዛችሁ እንዳትመጡ። በጽድቅ ግን ይህንን አገልግሎት ልደግፍ ብላችሁ ምትሉ ካላችሁ ዌልካም። 11ኛው ዓመት ላይ ቆሜ ዛሬ ጠይቃለሁ።
በቋሚነት ይህንን አገልግሎት ሰፖርት ለማድረግ የምትፈልጉ ሰዎች ካላችሁ ዌልካም። የክፋት ልባችሁን ይዛችሁ እንዳትመጡ። አንድ አይነት ሰው ሁኑ። እዚህ ሌላ አውርታችሁኝ ከጀርባ ሌላ አታውሩብኝም። እኔ አይደለሁም ነጋዴው ሪዝባንድ ምናምን ነገር እያልኩኝ አንድ እራፊ ጨርቅ አይደል ምንም ነገር የሸጥኩት ነገር የለም። ጻድቅ እንዳንበሳ ነው የሚናገረው የሚኖረው። ጌታ ኢየሱስ ስም ይባረክ። ጉልበት ስለሆንከኝ አቅም ስለሆንከኝ የሚመክሩኝ ወንድሞችና እህቶች ጌታ እግዚአብሔር ዘመናቸውን ይባርክ። ስፔሻሊ ስለ ፓስተር ታሪኩ እሸቱ እንደዚህ አይነት ታላቅ ወንድሞችን እንደዚህ አይነት አባቶችን ይስጧቸው። ሼፕ ያስይዛል፣ ስርዓት ያስይዛል ማለት ነው። ወድጄና ፈቅጄ መከረኝ ብዬው ገስጸኝ ብዬ ስላልኩት ማለት ነው። እግሬን ከነውር አንደበቴን ከትዕቢት እንድጠብቅ ይመክራሉ፣ ያስተምራሉ። ስለ እነሱ አምላኬን አመሰግናለሁ። ጌታ እግዚአብሔር ስም ለዘላለም ይቀደስ። እዚህ ሚዲያ ላይ ግብግቡን የሚፈልጉት ለቢዝነሳቸው ነው። እኔ ደግሞ ግብግቡን የምፈልገው ሰው ለማዳን ነው። ኦኬ እንጂ ምን ያደርግልኛል? ሰው የማይድን ከሆነ እግዚአብሔር በኤርሚያስ የማይሰራ ከሆነ ምን ያደርግልኛል? እነዚህ የምሰሟቸው ልጆቼ በሙሉ እዚሁ ሚዲያ ላይ ማገልገል ከጀመርኩ ጊዜ ጀምሮ እኔ ሚዲያ ላይ ማገልገል ጀምሮ የመጀመሪያ ልጄ የተወለደው በሙሉ ያውቃሉ። ባባ ዛሬ አትገባም እንደ እያሉ ሳለቅስ ሶፍት እያመጡ ይሰጡኛል። ልጆቼ እንኳን ምስክሮች ናቸው። እግዚአብሔር ስሙ ለዘላለም ይባረክ። አንዴ ጠብቁኝ ወገኖች፣ ከልጆቼ ጋር ልጸልይና እንውጣ። እሺ ኤርሚ ተባረኩ ወገኖች። ጌታ ኢየሱስ ይባርካችሁ። ታፕታፕ ኮፒ ሊንክ ሼር የምታደርጉ ተባረኩ። ማያዬ እንኳን ደህና መጣሽ። ጆዬ ኤፊ እንኳን ደህና መጣችሁ። ኤርሚ እስከሚመለስ ጆዬ አለክ? እሺ ያለ ሰው ማውራት ይችላል። እኔ ቦታ ልልቀቅልሽ ሜርሲዬ። ኤርሚ ሁን ጋሽ በላይ ችግር የለም። ኦኬ ሁን ችግር የለም። ግሎሪያ አነሳ። እሺ እኔ ትንሽ ነገር ላውራና ወርዳለሁ። አትውረድ፣ ወርዳለሁ። አይ ችግር የለም። እሺ ቅድም ያነሳሁት ሀሳብ አለ። የሆነ የውሸት ትንቢት ይናገሩና እሷን እውነት ለማድረግ በእንባም ያጅቧት ነገር አለች። ኢንተሯቸውን እችኛዋ ቀደም የሰማችሁት ቪዲዮ የሱ የተቆረጠ ነው። የተናገረችው ውሸት ሆኖ ሲገኝ እየመጡ ሲያወሯት ሊገሉኝ ይፈልጋሉ፣ እያስፈራሩኝ ነው፣ ማን ነው የሚከላከል የሚል ነገር ደግሞ ይዛ መጣለች። ይሄ በሌላ ወገን የሆነ ነው እና የነሱን የሐሰት ትንቢታቸውን ለማጽኛ እንባ የሚጠቀሙ ሰዎች ናቸው። እኚህ ሰዎች አይታችሁ ከሆነ እዚሁ ላይቭ ላይ ተደጋጋሚ ያየናቸው ነገሮች። ሶሪ ቆይ ወንድምነት ግሎሪያ በጣም ይቅርታ ከልጆቼ ጋር ወጣት ስለነበረብኝ ነው። ኦኬ ካም ጋይስ አለውኝ እዚሁ ሆኜ ሰማችኋለሁ። ቀጥሎ ባለው ላይ ስናወራ ሁለት ነገር ላይ አጽንኦ መስጠት ፈልጋለሁ። አንደኛ እኔም በተመለከተ እዚህ ልታወሩ የምትችሉ ሰዎች ካላችሁ ከማንም ስለማልበልጥ ፕሊስ በጌታ ማለት ነው ራፍ ፕሊስ በፍጹም ነፍሴ ይጸይፈዋል። እንደዛ አልፈልግም። እኔ በጌታ ወንድማችሁ ነኝ። በቃ ከማንም ሰው አልበልጥም። እናንተ የተባረካችሁ የእግዚአብሔር ሕዝብ ናችሁ። ለእግዚአብሔር ክብር ይሁን። ጌታ ነው ያደረገው የሆነው ሁሉ ማለት ነው። ስለዚህ እኔም በተመለከተ በጣም አግናችሁ
ጽፉ እስቷ ታው ከዛ ይልቅ የጌታን ስም እያገነናችሁ ጻፉ። ገና ነው እሱ ነው። ኦኬ ሌላ እሷንም በተመለከተ ስትናገሩ ምናልባት የዘለፋ ቃልን ባትጠቀሙ በጣም ደስ ይለኛል። ቴንኪው ለማለት ነው። ቀጥሉ። ጸጋ ይብዛላችሁ። እሺ ኤርሚ ትክክል ነው። እኔም ቅድም እያልኩ ነበር ኤርሚን ፕሮቴክት ምናምን ማድረግ ሳይሆን እውነትን ከመናገር አንጻር ነው። እዚህ ጋር ነገ እኮ ኤርሚ ቢሳሳት ኤርሚንም እንቆጣዋለን። እኔም ብሳሳት ይቆጡኛል፣ ይገስጹኛል። ልክ አይደለችም መባል አለበት። ይሄ መታየት ያለበት እውነትን ከመነጋገር አንጻር ነው። ዳስት እና ደግሞ እሷ ያደረገችው ነገር ደግሞ ልክ እንዳልሆነ በጌታ አምና የዳነች እህት ናት። አካሄዷ ግን ልክ እንዳልሆነ ማወቅ መቻል አለባት። ልትታረም ይገባል። ከዚህ በኋላ ያ ያደረገችውን ነገር ማድረግ አይገባትም። በዛ ላይ ደግሞ እሷ የዋሸችውን ብትችሉ እውነትን ተነጋገሩ ስለሚል በእውነት እሷ የዋሸችውን ደግሞ በእውነት እንገልጣለን ማለት ነው። ኤርሚ ተቀብለናል። ግሎሪ ይቀጥል። እሺ ልቀጥልና ኦኬ አጠራጠር ላድርገው። እሺ ወደ አሁኑ ጉዳይ ግን ስመጣ ዮናስ ሙሉነ ቤት እንባዋን እየረጨች ስትሰማ የነበረው አንድ ጉዳይ ነበረ። ፖስት ያደረኩት ቪዲዮ ይሄው የደወለልኝን ቁጥሩ 4 እያለ 1 2 3 እያለ ሲቆጥር ነበር። ያሁኑን ቪዲዮ ስክሪንሾት አድርጌዋለሁ። ያሁኑን የኤርሚንና 4 ሚስ ኮል ሚል ካለ ከላይ እስቲ ያሳዩኝ። አንድ አራት እንደ ያለው ነው ቁጥር አንችልም እኛ። እንዴት ነው ሲቆጠር? እንዴት ነው ይሄን ብሬት ሚቲ እሺ ገብቶኛል። ሐሳብን ተረድቻለሁ። ግሎሪዬ በጣም ተረድቻለሁኝ። የለም 4 የለም። እኔም እሱን ፎከስ አድርጌ እያየው ነበር። ስራ ላይ እንደሆንክ ገብቶኛል። እሺ እኔም እሱን እያየው ነበር። የለም 4 የለም። እሺ ሌሎቻችሁ ሐሳብ ቤካዬ? እሺ ቀጥል። አንድ ቁጥር ጽፈሃል ከስር። ያ መሲ የቀደም ያልኩትን መረጃ ወይ ማስረጃ ለማቅረብ ነው። የዮኒ ባክ ማድረግ ምንም እንዳይደለና ምንም ማለት እንዳይደለ ስታወራ ነበርና እሱን የግድ ማስረጃ ማቅረብ አለብኝ። እንደዚህ አይነት ሰው እንዴት ነው የጌታ ሴት ልትባል የምትችለው? እንዴት ነው እህትስ ተብላ ልትወሰድ የሚችለው? እኔ አልቀበልም እንደዚህ አይነት ነገር። በነገራችን ላይ ያው ስሙ ለምሳሌ ዮኒ ብቻ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አርጓል እኮ አይደለ? ማአት ሰው ጌታ አንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ ግልጽ አይደል? አሁን ደግሜ ላሰማችሁ። ፈልጎ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አርጓል እኮ አይደለ? ማአት ሰው ጌታ አንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ አሁንም ሰው ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አርጓል እኮ አይደለ? ማአት ሰው ጌታ አንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ። እሺ ያው እንግዲህ በደንብ አድርጋችሁ ስሙ። ቀደም እንዳልሽው ነው መሲ፣ ይሄ በጣም ሲሪየስ ጉዳይ ነው። በነገራችን ላይ ዮኒ የመጣበት ነገር ይታወቃል። ኤንድ ኤርሚን መታ በዚያ እንዲገኝ የፈለገችበትን መንገድ ይታወቃል። አሜሪካን ሀገር ሱቅ ለመክፈት ነው። አም ሶሪ ቱ ሴይ ቸርች አም ኖት ጎይንግ ቱ ሴይ ቸርች ማለት አልችልም። ሱቅ ለመክፈት ነው። በከፈተችውም ሱቅ ደግሞ ፎጣ ለመቸርቸር እንግዲህ ኑና ፎጣ ግዙ ምናምን ስትል ነበራል። ስለዚህ የተጠቀመችው ነገር ሁል ጊዜ እንደምለው የሆነ ሰው ጀርባ ላይ ተንጠልጥሎ ትረስትን ቢውልድ ማድረግ ነው አይደለ? ከዛ እንዲህ ፕሮፋይል ቢልድ ማድረግ ምናምን ሰዎች እንዲቀበሉ ለማድረግ የራሳቸውን ቴክኒክና ታክቲክ ነው የሚጠቀሙት። እሷ በዚህ እንትን የተካነች ናት። ይህ ነፍስ ወደ ጌታ ሰው መጣ፣ ነፍሳት ዳኑ አልዳኑ፣ ባካረጉ አላረጉ ግድ አይሰጣትም። የምትፈልገውን ነገር ኪሷን እስካሳበጠላት ድረስ ከየትም ይሁን ምንም ይሁን ግድ የላቸው ማለት ነው። ስለዚህ ሐሰተኛ ነቢ ናት ወይ? 100 ሳይሆን 400 1 ሚሊዮን % ሐሰተኛ ነቢይ ናት። በደንብ አድርጋ አጭበርባሪ ናት። ሲቀጥል ደግሞ የወጣላት ውሸታም ናት። ለምሳሌ ውሸታም ስል ስድብ አይደለም። ውሸት ውሸት ነው። ውሸትን ውሸት እንላለን፣ እውነትን እውነት እንላለን። መጽሐፍ ቅዱስም ላይ እውነትን እውነት በሉ ሐሰትን ሐሰት በሉ ስለሚል ማለት ነው። እሺ ላሳያችሁ አንድ ቪዲዮ ደግሞ። ለምሳሌ እዚህ ጋር የሚጠይቃት ነገር አለ። በዚህ በምሰጠው በጭርቅ በራፊ ነው ምናምን በሚባለው ጨርቅ ጉዳይ የምትመልሰው መልስ አለ።
ደግነቱ እንኳንም ቤካ ሆንኩኝ፣ እንኳንም ከሷ ጋር አብሬ ያገለግልኩኝ፣ እንኳንም ከሷ ጋር ተገናኘሁኝ። በነገራችን ላይ የሚያወራው ቤካ ዝም ብሎ ሳይሆን ፊዚካሊ ከሷ ጋር ተገናኝቶ ስላደረገው ነገር የአይን እማኝ የሆነው ቤካ ነው የሚያወራ በዚህ ጉዳይ። እንዴት ውሸታም እንደሆነች እንድታውቁ ስለፈልግ ማለት ነው። እቺ ሴት አሁን ለምሳሌ ነብይ ልጠይቅሽ፣ እኔ በውስጥ አውርተናል፣ ደውዬም ጠይቄሻለሁ። የተጸለየበት ጨርቅ አለ ብለሽ ኦፊሻሊ ፔጅስ ላይ ለጥፈሻል። እሱም በተመለከተ ጨርቁን ልትሸጠው ነው እያሉ ብዙ ሰዎች እየተቀባበሉት እየሰደቡ አለ። ምንድን ነው? ስለ እሱ እስቲ ንገሪያቸው ምን እንደሆነ። ወይኔ አጠገቤ ቢኖር ደስ ይለኝ ነው። ከሌለም ችግር የለም። አይ ሀሳቡ ምንድን ነው? የሚሸጥ ነውስ? ዋጋው ስንት ነው? እስቲ ንገሪኝ። ጌታ ኢየሱስ መንፈስ ቅዱስ በሚያውቀው ተሽጦ እኔ አንድ ዕቃ ሽጬ አላውቅም። ስሙ፣ እኔ አንድ ዕቃ ሽጬ አላውቅም። ስሙ። ኦኬ። ፓስተር ዘማሪ እንዳለ ወልደ ጊዮርጊስ ካለ በዚህ ጉዳይ ራስህ ልትመሰክር ትችላለህ። ራስህ ፓስተር እንዳለ ወልደ ጊዮርጊስ አብረን ነበርን እንዳለ ወልደ ጊዮርጊስ እንቀጥልሽ። አንድ ቀደም አልሸጥንም። እኔ እንደዚህ አይነት የሚዋሽ ሰው እንዴት አገልጋይ ተብሎ ሊጠራ እንደሚችል አላውቅም። እንዴት እህት ተብሎ ሊጠራ እንደሚችል አላውቅም። አምሶሪ በጭራሽ ነው እኔ እህት ብዬ ልጠራ ማልችለው። ተሳስታ ሊሆን ይችላል። አይደለም ተሳስታ፣ ሆን ብላ ቅድም እንዳልኳቸው የነበብኩት እንደ እግዚአብሔር ቃል በሮሜ ምዕራፍ 16 ቁጥር 17-18 ላይ እንዳለው ሀሳብ ማለት ነው። ኦኬ በቃ ጌታን አይታዙም፣ ለገዛ ሆዳቸው ለገዛ ኪሳቸውና ገንዘባቸው እንደሚሰሩት ማለት ነው። እና ሐሰተኛ ውሸታም ናት። ሸጠችልኝ ብሎ ሰው መጥቶ እኔን ይጠይቀኝ ማለት ነው። ምንም እኔ ጨርቅ የሚባል ጨርቅ ሸጬ አላውቅም። የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ዶክተር ያን የሰጠኝ ጊዜ ማለት ያን ቸርች እና እሱ ጊዜ ነው እግዚአብሔር አዳራሹ ሞልቶ ዶክተር አብይ አዳራሹ ሞልቶ ምንድነው ይሄ ቤቱ ድንኳኑ ሞልቶ ነበር። እና እግዚአብሔር ምን አለኝ፣ በጣም ሰው መጥቶ እንዲህ ሲመለስ አልወድም። በጣም ነበር ማለቅ ሰው ሞኝ አገልጋይ ነበርኩኝ በለየቅ እና ከዛ ጌታ ምን አልኩት፣ ስሜን ጨርቅ ላይ ጻፊው አለኝ። የኢየሱስ የስሙ ኃይል በይና አለኝ። ይሄ ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል። ስሜን ጻፊበትና ለሰው ስጪው እንዳትሸጪው አለኝ። ከሸጥሽው አልሰራበትም፣ ካልሸጥሽው ግን ሰራለሁ አለኝ። መንፈስ ቅዱስ ይኸው ዛሬ መንፈስ ቅዱስ ጌታ ይኸው አንደበቴን ይዝጋው። ጌታ ፊት ነው የምናገረው፣ እውነቴን ነው የማወራው። ጂሰስ ክራይስት። ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ፣ እኔ ብሸጠው እኮ ለቸርች ኪራይ ብዙ ነገሮች ስንት ነገር አለ አይደል እንዴ፣ ለብዙ ነገር ይሆናል ገንዘቡ። ከዛ እግዚአብሔር ነው ከሸጥሽበት እኔ አልሰራበትም አለኝ መንፈስ ቅዱስ። ኦኬ አልኩኝና በቃ ለህዝቡ ነገርኩኝ። ጨርቁ አይሸጥም፣ ጨርቁም ላይ እንዳታመልኩበት፣ የምታመልኩት ስሙ ላይ ነው፣ የኢየሱስ ስም ላይ ነው። ይሄ ጨርቅ የመጣው ኬት ነው ምናምላቸዋለሁ። ሰው ከመርካቶ ስሙስ ከሰማይ ይሉኛል ማለት ነው። እና ቢጠፋባችሁ የሆነ ነገር ቢፈጠር ምንም እንዳይመስላችሁ። ግን እርጉዞች ሆዳቸው ላይ ያደርጋሉ፣ በሚቀጥለው እርግዞ ይመጣሉ። እምነታቸው ነው። ኢየሱስ ክርስቶስ ያንን እውሩን ዮሐንስ ወንጌል ምዕራፍ 9 ላይ ደስ ትመለከት መምህሮ ያሉት ይሄ ሰው እውር ሆኖ እንዲወለድ ማነው ኃጢአትን የሰራው አሉት አይደል? ጌታ ኢየሱስ ምን አላቸው? እሱም ወላጆቹ ኃጢአትን አልሰሩም አለ። የእግዚአብሔር ክብር በሱ እንዲገለጥ ነው አለና ጌታ ኢየሱስ ክርስቶስ ጭቃ አደረገ፣ አፈር አደረገና አይቀባው ሄደ፣ በሰሊሆም ታጠባለው፣ ታጠበ፣ አየም መጣም ይላል። አሁን ጭቃን ያደረገው ምራቅ ነው ያደረገው አይደለ? ከዛ በኋላ ይሄን አድርጎ መጣ፣ አይኑ ፈወሰለት ማለት ነው። አሁን በዚህ ዘመን ጌታ ኢየሱስ ክርስቶስ ጭቃ ምራቅ አድርጎ ቢፈውስ እንደዚህ ብዙ ሰዎች ይነጋገሩበት ነበር ማለት ነው። ስለዛ ያ ጨርቅ በጣም ይሰራል አልኩ። የጳውሎስ ጨርቅንም ሰዎች እየወሰዱ የጳውሎስ ጨርቅ ምዕራፍ 19 ሐዋርያት ሥራ ላይ ሄደህ ስትመለከት የጳውሎስን ጨርቅ ወስደው እውር ይበራል፣ ሽባ ይነሳል፣ ሙታን መንፈስ ቅዱስ ካለበት ማንኛውም ነገር እንደሚሰራ ምናምን ድምፅ ነው፣ እግዚአብሔር ድምፅ ካለበት ማለት ነው። እና ይሄ ኮርጅም አይደለም፣ ከመንፈስ ቅዱስ የሰማሁት ድምፅ ነው። ተሽጧል፣ አንድም ቀን ተሽጦ አይታወቅም። ተሽጦ ይላሉ ማለት ነው። የተሸጠ ነገር የለም። እና ለአንተም ግልጽ ለማድረግ ነው። እና
እሺ የተሸጠም ነገር የለም። ጌታ ብሎኛል፣ ስሜን ጻፍ ብሎኛል፣ ምናምን ደግሞ ከሸጥሽ አልሰራበትም ብሎኛል። ታዲያ በኢስት ለንደን ያለችው ወንጌል አማኞች ቤተክርስቲያን መተሽ ስታገለግይ እንግዲህ ትሰሚያለሽ። ወይዘሪት ብርቱካን ቸብችበሽዋል። እኔ ደግሞ በፔስታል ምናምን ገንዘቡ ለቃቅሜ ፔስታል ውስጥ የከተትኩት ቤካ እባላለሁ እኔ ነኝና፣ ታዲያ ምን ታደርጊው? ያኔ የገዙ ሰዎች አልሰራላቸው ማለት ነው። በኪንግ ዊሊያምስ ታውንስ ዋዳቦት ማለት በዚህ ልክ መዋሸት ለምን አስፈለገ? ውሸት በቃ እንትን ነው፣ ህይወቷ ነው፣ ላይፍ ስታይሏ ነው። በጣም ሲበዛ ውሸታም ናት። በጣም ሲበዛ ገንዘብ የሰበሰብኩት 500 ራንድ የቸበቸብሽው ወረቀት ነበረ። እሱ ማለት እሚተን ማያዝ ወይንስ እሱንም ገንዘብ እናንተ እኮ ስለማይታያችሁ ነው። ይሄ በመንፈሳዊ ዓለም የሚታይ ነገር ልትይ ነው። እንደዛ ነው ነው። እና በጣም ውሸታም ናት። በነገራችን ላይ ጭፍን የምትፈልገውን ነገር ለማግኘት ምንም ነገር ከማድረግ ወደ አላማ አትል ማለት ነው። ስለዚህ እህቴ ናት ተሳስታ፣ ምንም ተሳስታ አይደለም። ሐሰተኛ አጭበርባሪ ነብይ ነኝ ባይ ናት። እኔን በደንብ አድርጌ ነው የምናገረው፣ አስረግጬ ነው የማወራው። ማንም ሰው ከቸረቸረ ችርቻሮ ምናምን ነገር አምጥቶ እዚህ አዳራሽ ውስጥ ገብቶ ምናምን ነገር ከቸበቸበ ሌባ ነው፣ በቃ ሐሰተኛ ነው። አይ አትበሉት፣ ሐሰተኛ ሌባ አትበሉት ምናምን ብላችሁ ካላችሁ እኛም ሶሪ ሌባ ነው ደግሜ ደጋግሜ እላለሁ። ቢኮዝ በጌታ ስም ማንም ሰው እየመጣ እያጭበረበረ የራሱን ኪስ እንዲያደልብ እኔ ቤካ በህይወት እያለው ህሊናዬን እስካልጣልኩ ድረስ አልቀበልም። እኔ ወንጌል አማኝ ጄኒውን ጴንጤኮስታል ነኝ። እኔ ማንም ሰው ሌሎችን እየመጣ በጌታ ስም እያጭበረበረ የራሱን ገንዘብ ያደለበ ሆቴል እየሰራ እኔ የጌታ ነብይ ነው የጌታ ሰው ነው ልል አልችልም። በድሃ ገንዘብ ሆቴል የሰራ በድሃ ገንዘብ ሆቴል የገነባ የተቀባ ነው እያለ ዘይት እየቸረቸረ የተቀባ ነው እያለ ጨርቅና ጨው እየቸረቸረ እየመጣ ሀብታም የሆነ በድሃ ገንዘብ ጌታ ግዞት ነው ጌታ ጎብኝቶት ነው አለለም። ሌባ ነው፣ ዘርፎ ነው የድሃ መቀነት ዘርፎ ለጌታ አገልግሎት ምናምን መንግስቱ ስራ ብሎ የራሱን መንግስት የገነባ የራሱን ኢምፔሪያል እንትን ቢውልድ ያደረገ በጌታ ስም የሚያጭበረብር ሌባ ነው። መቼም ቢሆን ማልቀበለው ማልስማማው እንደነዚህ አይነትን ሰዎች ወንድም ብዬ ልቀበል አልችልም። እህት ብዬ ልቀበል አልችልም። ስተዋል ብዬ ልቀበል አልችልም። ሆን ብለው ኢንቴንሽናሊ ያደረጉት። ስለዚህ እነሱ ጌታን ክለውታል፣ ለጌታ ማልታመነው። መጽሐፍ ቅዱስ እንደዚህ ይላል። ይሄው ቀደም ያነበቡትን ክፍል አንብብ። ምንድን ነው የሚለው? ምንድን ነው ያለው? እንደነዚህ ያሉት ለገዛ ሆዳቸው እንጂ ነው ያዋል ለጌታ ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆረብ ንግግርም ተንኮል የሌለባቸውን ሰዎች ልብ ያስታሉ። ለሆዳቸው ነው፣ ለጌታቸው አይደለም። ስለዚህ ዕቃ እያመጡ እየቸረቸሩ ኖ ወይ የጌታ ሴት ነች ብዬ ልቀበል፣ የጌታ ሰው ነው ብዬ ልቀበል? ማንንም ነው ማልቀበለው እኔ። ቀደም እንዳልኳችሁ በተለይ ውሃ ያዙ ውሃ ጨብጡ ምናምን የሚለዋችሁ ቀደም ብያችኋለሁ። በጨለማው መንግስት ዓለም ከዚያ በተቀበሉት ኃይል በተሰጣቸው ፕላንና በነገሯቸው መንገድ ነው እናንተን አንዳንድ ጊዜ ለነርሱ መስዋዕት አድርጎ የሚያቀርባችሁ። ይሄ አሁንም ሁሌ የምናለው ነገር እቺ ሴትዮ ለምሳሌ ቀደም ኤርሚ የተናገረው ነገር አለ ላሳያችሁ። ለምሳሌ ኤርሚ የተናገረው ነገር ይሄው መረጃ ላቅርብ። ደፋሮች ላቅርብ መረጃ። ለምሳሌ ይሄው ኤርሚ የተናገረው ነገር እንደዚህ አይነት ሪስፖንድ ነው እና የኢየሱስ ክርስቶስ ደም እላዩ ላይ የታተመበት እግዚአብሔር ይሄ ምን ያህል ድፍረት ነው! የኢየሱስ ደም እላዩ ላይ የታተመበት። አሁን እቺ ሴትዮ እህት እቺ ሴትዮ ተሳስታ እሺ ኖ ወይ የመስቀሉ ጠላት ናት እቺ። ፊልጵስዩስ ምዕራፍ 3:18 አካባቢ አትንግ ይመስለኛል። የመስቀሉ ጠላት ናት እቺ። ሆዷ አምላኳ የሆነ የመስቀሉ ጠላት የጌታ ኢየሱስ ክርስቶስን ደም ያክፋፋች ለራሷ ጥቅም እንደፈለገች አድርጋ ያዋለች ደፋር ናት።
ኤርሚ ቅድም እንዳለ ሁላችን እንደምትሉት ኢየሱስ ሲባል እኛ ልባችን ለኢየሱስ የተከፈተ ስለሆነ ኢየሱስ ሲባል ሁሉ ጊዜ በኢየሱስም እንሸወድ ማለት የዋሆች ቀኖች ስለሆነ ማለት ነው። ማንም ሰው እየመጣ የፈለገውን ነገር እያደረገ እዚህ። ስለዚህ ሴትዮ በምንም አይነት መንገድ እህት ልትባል አትችልም። ሌባ ናት፣ አጭበርባሪ ናት። ሶሪ ቱ ዳት ህዝቡ እጁ ላይ ሲያደርግ ተአምራት ይሆንለታል ብሎ ተቀብያለሁ። ጀስ ነው የሚነግረኝ ጌታ እንደሚረዳኝም በዚህ አስባለሁኝ። እና አንድ እህት ትልቅ ቦታ ላይ ይሄንን ሪስፖንድ አድርጋ ገብታ አይቼዋለሁ። ፎቶ አላሳያችሁ እችላለሁ። ከትላልቅ ሰዎች ጋራ ፎቶ ተነስታ አይቻለሁኝ። ይሄንን ነገር ስተብራ ነው እንደዚህ አይነት ሪስፖንድ ነው እና የኢየሱስ ክርስቶስ ደም ላዩ ላይ የታተመበት እግዚአብሔር ይሄንን ህዝቡ እጁ ላይ ሲያደርግ ተአምራት ይሆንለታል ብሎ ተቀብያለሁ። ጀስ ነው የሚነግረኝ ጌታ እንደሚረዳኝም በዚህ አስባለሁኝ። እና አንድ እህት ትልቅ ቦታ ላይ ይሄንን ሪስፖንድ አድርጋ ገብታ አይቼዋለሁ። ፎቶ አላሳያችሁ እችላለሁ። ከትላልቅ ሰዎች ጋራ ፎቶ ተነስታ አይቻለሁኝ። ይሄንን ነገር ስተብራ ነው። እሺ ሌላ መረጃ ላሳሽ። እንግዲህ መሲ ቆይ ወንድምነት ቆይ ሎክ ያኔም ተናግሬያለሁ ይሄን ነገር ዛሬም ለድገመው። ከ7 ዓመት በፊት በዚህ ጉዳይ ላይ ነው አጽንኦ ሰጥቼ የተናገርኳት። የኢየሱስን ደም እሷ በያዘችው ፕላስቲክ ላይ አድርጌበታለሁ ብላ በሚል ማለት ነው። እና ይሄንን ሪዝባንድ ያደረገች አንዲት ሴት ከትልልቅ ሰዎች ጋራ ሁሉ ጭምር ፎቶ ተነስታ አለ። እና ምን እያለች ነው? ይሄንን ሪዝባንድ ብታደርጉ ከትልልቅ ሰዎች ጋራ ሁሉ ጭምር ትሄዳላችሁ፣ እንደ ሞገስ ይሆናችኋል ነው። ይሄ በጣም በክርስትናው ዓለም ወንድሞች እናቶቼ በጣም ሪቴት የሚያደርግ ሰቅጣጭ ጸያፍ የሆነ ነውር መጨረሻ ማለት ይሄ ነው። እኛ በኢየሱስ ክርስቶስ ደም አይደለም አንድ ቦርጫምና ባለ ሀብታም ሰውዬ ጋር አብሮ መቆምና ፎቶ መነሳት አይደለም። በኢየሱስ ክርስቶስ ደም በኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ እንደውለው የሚለው እናንተ ግን በፊት ርቃችሁ የነበራችሁ አሁን ግን በክርስቶስ ኢየሱስ ደም ሆናችሁ ቀርባችኋል ይላል። ወደ ማን ይቀርብ ነው? ወደ አብ፣ ወደ ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ጋር ነው የቀረብነው። አቅርቦናል በደሙ ለአባቱ ማለት ነው። በአብ ቀኝ ነው ያለነው በክርስቶስ ኢየሱስ። ቆላስይስ 3 ላይ እንደሚናገረው እኔ አሁን ኦ ማይ ጋድ በረከ ቤኪ ባትከፍተው እዛው በረሳው ይሻለኝ ነበር። እዛው 7 ዓመት ላይ ተናግረን ከማን ጎን እንድንቆምና ፎቶ እንድንነሳ ነው አሁን እንደዚህ አይነት ነገር የሚሰጡን? የኢየሱስ ደም እኮ ከሆነ አንድ ቦርጫም ሰውዬ ጋር ፎቶ እንድነሳ እኮ አይደለም የሚያደርገኝ። የኢየሱስ ደም እኮ የሆነ መግባት የማይቻልበት በጣም ፕራይቬት የተባለበት ቦታ ላይ ወይ ሌክዠሪ የተባለ ቦታ ላይ ሞገስ አግኝተህ እዛ እንድትገባ ለዛ ዓላማ እኮ አይደለም የፈሰሰው ደሙ። የሆነ አንድ ሰውዬ ቤት ለመግባት ወይ አንዲት ሴትዮ ጋር ለመግባት በትምህርቷ በጣም ሃይ የሆነች ወይ በትምህርቱ ሃይ የሆነ ወይ በዚህ ዓለም ገንዘብ ባለጠጋ ነው ተብሎ የሚጠራው ሰውዬ ጋር ማንም አይቀርብም ነበርና እኔ ከነቢት ብርቱካን ወይ ከሆነ ሰው ላይ የገዛውትን ላስቲክ እጄ ላይ አስሬ ወይ ያመጣውትን ጨርቅ እጄ ላይ አስሬ ከዛ ኪሴ ውስጥ ጨምሬ ከዛ የተነሳ ገባው እና ክብር ለጨርቁ ይሁን ብለን ልንል ማለት ነው። መድኃኒ ዓለም ክርስቶስ ይሄንን ንግዷን ነው ያኔ የተቃወምኩት። ሌላ ነገር እንኳን ብላ ብትለን ጥሩ ነበር። የኢየሱስ ደም እና የጌታ ደምኛ ከአብ ጋር እኮ ከአብ ጋር አስታርቆናል፣ ወደ አብ አቅርቦናል። ቅድም እንዳልኳቸው ኤፌሶን 2 ላይ ወደ አብ አቅርቦናል፣ በክርስቶስ ደም ሆናችሁ ቀርባችኋል፣ እርሱ ሰላማችን ነውና ይላል። መንፈስ ቅዱስ ለዘላለም ስም ይባረክ።
በክርስቶስ ደም ቀርባችኋል። ወደማ ወደ አብ ወደ አንድ ሆነ ቦርጫም ሰውዬ ጋር ወደ አንድ ሆነ ቦርጫም ሴትዮ ጋር አይደለም የምንቀርበው፣ ወደ አብ ቀርበናል። ከሆነ ሰውዬ ጋር ፎቶ ለመነሳት ብዬ የኢየሱስን ደም ላስቲክ ላይ የኢየሱስን ደም ጨርቅ ላይ የኢየሱስን ደም ወረቀት ላይ አርጌዋለሁ፣ ስክሪፕቶ ላይ አርጌዋለሁ፣ ለጥፌዋለሁኝ እና በቃ በእምነት ነው የምታየው ግዛኝ ምናምን ነገር ብሎ ሽቀላ ንግድ ማለት ነው። ንግድ ማለት ነው። ያላችሁ ቅዱስ እግዚአብሔር ምስክር ነው። እንደዚህ የምታደርጉ አገልጋዮች መቅኖ ነው የምትቀሩት። መቅኖ በሰዎች ፊት እግዚአብሔር የሰጣችሁን ሞገስ ሁሉ ነው የምታጡት። ከዛ ስታላዝኑ ትኖራላችሁ ዘመናችሁን ሁሉ ማለት ነው። የሚሰማችሁ አጣችሁ ዝምባ መሆናችሁ ነው የምትቀሩት። እውነቱን ስነግራችሁ ማለት ነው። በዚህ ጉዳይ ላይ ስናወራ ስቃወማት በውስጥ ደውላ እሷም ሪከርድ ያደረገችኝን እኔም ሪከርድ ያደረኩትን እጄ ላይ አለ። አላልኩም ትበል እስቲ ምላሽ ተስጥ። ለዚህ ምን ብላ እንደመለሰችልኝ አሉ ስራ ያጡ ሴቶች ተሰብስበው ወሬ ለማውራት የሚፈልጉ ማለት ነው። እዛው ዳራችሁን ይዛችሁ ተቀመጡ። እዛው ጌታን አምልኩ። ሲጀምር ህይወት ሲፈርስ ነው ነገሩን ሁሉ ለማፈራረስ ቤት ህይወት የፈረሰባቸው ሰዎች ሊያወሩት የሚፈልጉት ነገር በግራ በቀኝ በፊት በኋላ ምናምን ነገር ይፈልጋሉ። በጽድቅ ነው የምኖረው 4 ነጥብ። ስለዚህ ጌታዬን እጅግ አድርጌ አመሰግነዋለሁ ኢየሱስ። ይሄን አንዳንዱ በውስጥ የምሰማው ያልደረስኩባቸው ሰዎች ሁሉ ማለት ነው ወደ ሚዲያ ልንወጣ ነው ምናምን ነገር። አረ በመድኃኒዓለም አፍጥኑት። ምላሹ ግን ሲከፋባችሁ ታያላችሁ ማለት ነው። ማለት በእውነት ላይ በተደገፈ በመረጃ በነጥብ አስቀምጥላችኋለሁ የቱ ጋር በምን ጉዳይ ምን እንዳወራን ማለት ነው። እንኳን ሚዲያ ላይ መውጣት አይደለም ለምን ጨረቃ ላይ አትወጡ? ጨረቃ ላይ ውጡና ከጨረቃ ልቀቁት ከፈለጋችሁ ማለት ነው። ግን አንድ ነገር የምነግራችሁ እዛ ደረጃ ላይ ስትደርሱ እጄ ላይ ያለውን የተነጋገርንበት ጊዜ የተናገራችሁትን ፐብሊክ እንደማደርገው የኤልያስ አምላክ ምስክር ይሁንብኝ። ማንም ሰው በውስጥ መጥቶ እንዳትመክሩኝ፣ ያኔ ትሰሙታላችሁ ማለት ነው። ምን አይነት አገልጋዮች ናቸው ተብለው የሚባሉ ሰዎች ምን እንደሚያደርጉ፣ በማን መንፈስ ምን እንደሚያገለግሉ፣ ምን እንደሚያወሩ የነሱ ነገር በሚሆን ሰዓት ላይ ማለት የነሱ ነገር ካልሆነላቸው በርግማን ሁሉ ያጭደዋል። አይደለም አንተ ልጆችን ቤተሰብህን ሁሉ ያጭዳሉ። ተራጋሚ ትውልድ ማለት ነው። እዚህ ውስጥ ያላችሁ ከራሱ ከኤርሚያስ ጀምሮ እርግማን በሰዎች ላይ የምትናገሩ ከሆነ የክርስቶስ መንፈስ በውስጣችሁ የለም። 4 ነጥብ። የሚያሾካሹካችሁ ሌላ ዲያብሎስ ነው ማለት ነው። የእግዚአብሔር መንፈስ አይራገምም ወንድሞች እናቶች፣ ሰውን አይራገምም። ገልጠዋለሁ በአደባባይ ላይ ምስክር ትሆናላችሁ እህትየው እናንተ። ስለዚህ እንደዚህ አይነት ነገር አቁሙ ነው በቃ። እኔ በምን እጣላለሁ? ምጣላ በክርስቶስ ጉዳይ ነው። ወሬ ለሚፈልጉ ሰዎች ይጠላሻል ምናምን ነገር እያለ ያወራ ሰውዬው አውርቶ አደር ነው። ምንም ሌላ ከዚህ ውጪ የለም። ለምን ጣላታለሁ? ለምን ብርቱካን ጣላታለሁ? ብራዘር እንዴ ክርስቶስ የሞተላት ሰው ናት። ለምን ጣላታለሁ? ምን ምክንያት አለኝና? እርሻ ጉልት ድንበር ምን አያደርሰን። በቃ የአገልግሎት ጉዳይ ላይ ያገናኘን። በእግዚአብሔር መንግስት ውስጥ እንደዚህ አታድርጊ ነው። እሷም እንደዚህ የማደርገው ነገር ካለ እንደዚህ አይነት ሽቀላ ንግድህን አቁም ነው ማለት ያለባት። ትበርብር፣ ትጠይቅ፣ ከሩቅ ከቅርብ ማለት ነው። እንደዚህ የማደርገው ነገር ካለ ነው ይሄንን አቁም፣ የእግዚአብሔር ቃል አይፈቅድልም። በሁለቱም ኪዳናት የተከለከለ ነገር ነው የምታደርገው። በአባቶቻችን በነቢያቱም በሐዋርያቱም ዘመን ያልተደረገ ድርጊት ነው የምታደርገው ብላ ትበለኝ ፈልጋ አግኝታ ማለት ነው። አታገኘኝም። በዛ መንገድ በማጭበርበር መንገድ አታገኙኝም። ኢየሱስ ምስክሬ ነው። አታገኙኝም። ኦኬ
ስለዚህ እንደዚህ ተብሎ የሚባል ላስቲክ ላይ ደም አተሜበት ምናምን ነገር እኛ ደሙ ላስቲክ ላይ ሳይታተም ጨርቅ ላይ ሳታተሚው አንቺ ደሙ የእግዚአብሔር ልጅ ደም ያመንኩት ጊዜ የኔ ጌታ ለዘላለም ስም ይባረክ። እጄ ሁሉ ተንቀጠቀጠ። እናንተ መኪና መሪ መያዝ ሁሉ እስኪያቀተኝ ድረስ የእግዚአብሔር ልጅ ደም ብርቱካን በላስቲክ ላይ ሳታተመው እንትና በወረቀት ላይ ሳያተመው እንትና በጨርቅ ላይ ለጥፌዋለሁ ብሎ ሳይለን የዛሬ 28 ዓመት ጌታን በተቀበልኩ ቀን የኃጢአት ስርየቴን ሰጥቶኛል። ከአብ ዘንድ አቅርቦኛል። ከአብ ዘንድ አቅርቦሻል እህቴ፣ ከአብ ዘንድ አቅርቦሃል። ነውራችን፣ አበሳችን፣ በደላችንን፣ ኃጢአታችን ታጥቦ መታረቅን አግኝተናል። እነንትና በጨርቅ ላይ በወረቀት ላይ አትመነዋል ብለው ሳይሉ ማለት ነው። ስለዚህ እንዳልኳችሁ ከአንድ ቦርጫም ሰውዬ ጋር ፎቶ ለመነሳት ብዬ የኢየሱስ የስሙ ኃይል ያለበት ጨርቅ የኢየሱስ ደሙ የነካው ሪዝባንድ ደሙ የነካው ነጠላ እየተባለ ቁርጥራጭ ነገር እጄ ላይ ሳይገባ ለዘላለምም አይገባም። ቁርጥራጫችሁን ይዛችሁ እዛው ትቀመጣላችሁ። ቁርጥራጫችሁን ይዛችሁ ማለት ነው። የኢየሱስ ደም ላይ ቁርጥራጫችሁን አትሰፉትም። ይሄን ባላደርግ እግዚአብሔር ይፋረደኛል እኮ በዘመኔ ሁሉ ማለት ነው። እንደነኛ አይነት ሐሰተኛ ሰዎችን እንደሚያደርጉ ነጋዴዎችን እነሱን ሁሉ ጭምር ለመቃወም በጽድቅ ቃል ለመቃወም ጭምር ነው እግዚአብሔር የጠራኝ። ቁርጥራጫ መንፈስ ከአንዱ ስታስተላቸው ሌላው ጋር ይመጡላል። በሚቀጥለው ጊዜ ጠብቅ። ነጠላቸውን ቀሚሳቸውን ያረጀባቸውን አይጥ የበላባቸውን ቀሚስ ሁሉ እየቀዳደዱ እኔ የለበስኩት ቀሚስ ነበር ይገርማችኋል፣ እዚህ ላይ በራእይ ጌታ ሳይቶኛል ቀሚሳቸውን ሁሉ እየቀደዱ ሊሸጡልህ ማለት ነው። ከዛ ሲቀጥል ወደ ቡታንታም ሊሄዱ ይችላሉ። ግልጽ አይደለም እንደ አማርኛ ይሄዱላል። አንተ አሜን አሜን ብለህ የምትል ከሆነ እዚህ መርካቶ እንደተቀመጠ ገሪባ ቃልቻዎች ማለት ነው የፀሐዩ አናታቸውን ሲመታቸው በሚርቃና እንደሚሉት ሊሸጡልህ ይችላሉ። አትጠራጠር። ወንዱም ካልሲው ሊሸጥል ይችላል፣ ሴቷም ፓንቷን ልትሸጥል ትችላለች። በቁርጥራጭ መንፈስ የተለከፈ ትውልድ ማለት ነው። አለቅልቃችሁ ድፉት አልኳችሁ። እንደዚህ አይነት ነገር አቁሙ። ለዚህ ነው ቅዱስ እግዚአብሔር አብ ከእናንተ ጋር እንዲሰራ መንፈስ ቅዱስ እንዲሰራ ከፈለጋችሁ ክብር ስጡ ለእግዚአብሔር ልጅ ደም። የስሙ ኃይል ጨርቅ ላይ ስለሆነ አይደለም። እሺ የስሙን ኃይል ስታምነው ራሱ በቃ ስሙ ራሱ ያድናል። ቴንኬን ያባት